ለመድፈኞቹ አርሰናሎች አንድ አስደሳች የሚባል መረጃ ተሰምቷል። በተለይ በጉዳት ላይ ስላሉ ተጫዋቾች ስለ ቡካዮ ሳካ፣ ሪካርዶ ካላፊዮሪ እና ጁሪየን ቲምበር ወሳኝ የሚባሉ መረጃዎች በአሁኑ ሰዓት ወጥተዋል። በተጨማሪም የቀድሞ የመድፈኞቹ አሰልጣኝ አርሰን ዌንገር ስለ ዋንጫ ፉክክሩ፣ ስለ አርሰናልና ስለ ማንቸስተር ሲቲ እንደዚሁም ስለ አርሰናል ቀሪ ጨዋታዎች በጣም ጥሩ በሚባል መልኩ እንግዲህ ንግግር አድርገዋል። እነዚህን ጉዳዮች እንግዲህ የምናነሳቸው ነው የሚሆነው። በተለይ ለአርሰናልና ለመድፉ ደጋፊዎች ቀጣዮቹ ሊጠናቀቅ እንደ 1-2 ወራት የቀሩት ጉዳይ በጣም በጉጉት የሚጠበቅ የውድድር ዓመት ነው። አርሰናል ወይ ፕሪሚየር ሊጉን ወይ ሻምፒዮንስ ሊጉን ግዴታ ማሳካት ያለበት ዓመት እንደሆነ ይታወቃል። ለዚህ ደግሞ በጉዳት ላይ ያሉ ወሳኝ ተጫዋቾች መመለስ አለባቸው። አሰልጣኝ ሚኬል አርቴታም ለዛ ነው ከማንቸስተር ሲቲው ጨዋታ በኋላ በጣም ወሳኝና ቁልፍ ተጫዋቾቻችን ጉዳት ላይ ናቸው፣ እነሱን በፍጥነት እንፈልጋቸዋለን ሲል ተናግሮ የነበረው ማለት ነው። እንደተለመደው ቪዲዮን በደንብ ላይክ እና ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንግዲህ ቤተሰብ መሆን አትርሱ። በቀጥታም ወደ መረጃዎቹ ነው መወስዳችሁ። መጀመሪያ እንግዲህ የመድፉ የቀድሞ አሰልጣኝ አርሰን ቬንገር ከተናገሩት ነገር እንጀምር። በአርሰናል ቤት እንግዲህ 3 የፕሪሚየር ሊግ ዋንጫዎችን፣ አንድ ደግሞ አመቱን ሙሉ ሳይሸነፉ የወርቅ ዋንጫ በማሳካት አሁንም ድረስ ሪከርዱ በእጃቸው የሚገኘው ፈረንሳዊው የቀድሞ ተወዳጅ የአርሰናል ታሪካዊ ሽሬ አሰልጣኝ አርሰን ቬንገር ስለ ዋንጫ ፉክክሩ ተናግረዋል። ምንድነው ያሉት? እኔ በጣም ልቤን ያሞቀና ጥሩ ንግግር ነው ብዬ ወሰድኩት። ለዛ ነው አርሰናል 100% የፕሪሚየር ሊጉን ዋንጫ እንደሚያሸንፍ አምናለሁ። ልቤ የሚነግረኝ ያ ነው። አርሰናል ፕሪሚየር ሊጉን እንደሚያሸንፍ በጣም እርግጠኛ ነኝ። ለኔ መሆን የሚችል ነገር ነው ሲሉ እንግዲህ አርሰን ቬንገር አርሰናል የዘንድሮን የእንግሊዝ ፕሪሚየር ሊግ ዋንጫ የመብላት እድሉ አሁንም እጅግ ከፍተኛ እንደሆነ ያነሱ ሲሆን በመቀጠልም አርሰን ቬንገር ሲናገሩ ማንቸስተር ሲቲ ጥሩ የሚባል የውድድር ዓመት አፈጻጸም ይኖረዋል ብዬ አልጠብቅም። ያሉበት ጨዋታዎች ነጥብ የሚያስጥሉት ጨዋታዎች ናቸው። በአንጻሩ የመድፉ አርሰናል ይሻላል። ስለዚህ አርሰናል የፕሪሚየር ሊጉን ዋንጫ እንደሚያሳካ ጽኑ እምነት አለኝ ሲሉ አርሰን ቬንገር እንግዲህ ተናግረዋል። በነገራችን ላይ በርካታ ተንታኞች ከቁጥር አንጻር ወይም ደግሞ ወረቀት ላይ ስንመለከተው ከጨዋታ አንጻር አርሰናል እጅግ በጣም ቀለል ያለው ጨዋታ ያለው ቡድን ነው። ምንም ይሄ ግልጽ የሆነ ጉዳይ ነው። ምክንያቱም አርሰናል ያላቸውን ጨዋታዎች ስንመለከት ለምሳሌ ቀጣይ የሚጫወተው ከኒውካስትል ጋር ቅዳሜ 1 ሰዓት ተኩል ላይ ማለት ነው በኤምሬትስ ስቴዲየም የሚደረግ ጨዋታ ነው። ኒውካስትል ዩናይትድ ለምንም የሚጫወት ቡድን አይደለም፣ ለመውረድም አይጫወትም፣ የአውሮፓ ዋንጫ ለማሳካትም የሚጫወት ቡድን አይደለም። 14ኛ ደረጃ የሚገኝ ነው። ደረጃውን ይዞ ለመጨረስ የሚጫወት ቡድን ነው። ስለዚህ ያን ያህል የሚያነሳሳው ጉዳይ የለም ለኒውካስትል። ወይ ለአውሮፓ አይጫወትም፣ ለማለፍ እንደማያልፍ ስለሚያውቅ ማለት ነው። ለወራጅ ቀጠናም እንደማይወርድ ያውቃል። ስለዚህ ለደረጃ ነው የሚጫወተው ኒውካስትል። አርሰናል ደግሞ እዚህ ጋር አንደኛ በሜዳው ነው፣ ሁለተኛ ለዋንጫ ነው የሚጫወተው። ስለዚህ ከኒውካስትል በተሻለ ፈተና ይገጥመዋል ተብሎ አይጠበቅም። በእርግጥ ኒውካስትል ሁሉም ቡድን ቀላል ነው እያልኩ አይደለም። ሁሉም የፕሪሚየር ሊግ ቡድን ወልቭስም ጭምር አርሰናልን ነጥብ አስጥሏል። ሁሉም ቡድኖች ከባዶች ናቸው። ነገር ግን ወረቀት ላይ ስንመለከተው ኒውካስትል አርሰናልን ለማሸነፍ የሚፋለምበት ዓላማ የለውም እንደ አርሰናል ማለት ነው። እዚህ መድፈኞቹ ይህንን ጨዋታ ሊያሸንፉ ይችላሉ። ኒውካስትል ያው ባለፉት 4 ተከታታይ ጨዋታዎች ሽንፈት ገጥሞት የመጣ ቡድን ነው። አርሰናልን በእርግጥ ካለፉት 5 ጨዋታዎች አንዱን ብቻ ነው ድል ማድረግ የቻለው፣ በ3ቱ የተሸነፈ ቡድን እንደሆነ እናውቃለን። ያው ኒውካስትል በጣም ለአርሰናል አስቸጋሪ ቡድን እንደሆነ ይታወቃል። በእርግጥ ባለፈው ዓመት በኤምሬትስ በተደረገው ጨዋታ አርሰናል አሸንፎ ነበር 1-0 በዲክላን ራይስ 55ኛ ደቂቃ ግብ የምታስታውሱ ከሆነ ማለት ነው። በሴንት ጄምስ ፓርክ አምና ተሸንፎ ነበር። አርሰናል ዘንድሮ ሴንት ጄምስ ላይ ሄዶ ኒውካስትልን 2-1 በሚገርም ሁኔታ አሸንፎ ነው የመጣው በሜሪኖ እና በማጋሊሽ ግብ ማለት ነው። ስለዚህ አሁን ግን ለአርሰናል ትልቁ ጥያቄ ምንድነው? እያንዳንዱን ጨዋታ በብዙ ግቦች ማሸነፍ ደግሞ ሌላኛው ግዴታ ነው። ለዛ ነው አርሰን ቬንገር በንግግራቸው ላይ አንድ ያነሱት ጉዳይ አለ። ምን ሲሉ ተናገሩ? ከአሰልጣኝ ሚኬል አርቴታ የሚጠበቀው አንድ ነገር ነው። እሱም እንደ ኢዜ፣ እንደ ኦዲጋርድ፣ እንደ ካይ ሃቨርትስ፣ እንደ ማዱኬ ያሉ የግብ ዕድል በደንብ መፍጠር የሚችሉ ተጫዋቾችን በተደጋጋሚ ወደ ሜዳ ማስገባትና ልክ በማንቸስተር ሲቲ በኢታድ ስቴዲየም እንዳደረጉት ማጥቃትና የግብ ዕድሎች ፈጠራ ላይ ትኩረት በማድረግ ካሁን በኋላ ያሉ ጨዋታዎችን ማድረግ ይኖርባቸዋል አርቴታ። ያንን ካደረጉ በእርግጠኝነት የፕሪሚየር ሊጉን ዋንጫ ይበላሉ ሲል አርሰን ቬንገር ለዚህ ነው
የተናገሩት ማለት ነው። ስለዚህ አርሰናል አሁን ኒውካስትልም ይምጣ ካሁን በኋላ ፉልሃምም ይምጣ ዌስትሃምም ይምጣ የትኛውም ቡድን ይምጣ እያንዳንዱን ጨዋታ ቢያንስ ከተቻለ 2 እና ከዛ በላይ ግቦችን እያስቆጠረ ለማሸነፍ ከፍተኛ ትግል ማድረግ መቻል አለበት። ግቦችን በደንብ ለማስቆጠር መታገል አለበት። ያው ዘንድሮ የምናውቀው አርሰናል ግቦችን ብዙ የሚያስቆጥር ቡድን አይደለም። በበርካታ ጨዋታዎች ላይ ብዙ ግቦችንም ሲያስቆጥር አልተመለከትነውም። በእርግጥ 5-0 4-0 እነ ሊድስ ዩናይትድን ቢያሸንፍም በብዙ ጨዋታዎች ግን በአንድ ጎል ልዩነት በሁለት ጎል ልዩነት ነው ሲያሸንፍ ሲመጣ የነበረው። ስለዚህ ካሁን በኋላ ግን እንደዚህ አይነት ነገር አይሰራም። ምክንያቱም የፕሪሚየር ሊግ ዋንጫ በጎል ሊወሰን የሚችልበት ትልቅ እድል ስላለ ማለት ነው። እዚህ ጋር ለመድፈኞቹ ዛሬ የተሰማው ትልቁ ጥሩ ዜና ምንድን ነው? ከጉዳት ጋር በተያያዘ የሚለውን ካነሳችሁ እንግዲህ ቡካዮ ሳካ በሚቀጥለው ሳምንት ወደ አርሰናል ስብስብ እንደሚመለስ ተረጋግጧል። ቡካዮ ሳካ በአሁኑ ሰዓት ከጉዳቱ አገግሞ የቡድን ልምምድ እንደዚሁም ደግሞ በግሉም ልምምዶችን እየሰራ እንደሆነ ተረጋግጧል። ታዲያ ቡካዮ ሳካ ምናልባትም የሚያመልጠው የመጨረሻ ጨዋታ አርሰናል ከኒውካስትል ጋር የሚያደርገው ጨዋታ ነው። በእርግጥ በዛ ጨዋታም ላይ በተቀያሪ ወንበር ላይ ሊቀመጥ የሚችልበት እድል አለ። ነገር ግን አሰልጣኝ ሚኬል አርቴታ ቡካዮ ሳካ ሙሉ ለሙሉ ከፉልሃሙ ጨዋታ ጀምሮ ዝግጁ እንደሚሆን ከአትሌቲኮ ማድሪድ ጨዋታ ጀምሮ ማለት ነው። በነገራችን ላይ ለአርሰናል ከቀጣይ ሳምንት ጀምሮ በቃ በጣም ወሳኝ የውድድር ዓመታት ናቸው። ካሁን በፊት የነበሩትም ወሳኝ ናቸው። ነገር ግን ካሁን በኋላ ያለው ደግሞ ለዋንጫ የአርሰናል ደጋፊዎችን እንባ ለማበስ ከተፈለገ በጣም ወሳኝ ቀናት ነው ብዬ አስባለሁ። ምክንያቱም ቅዳሜ አርሰናል ኒውካስትልን ማሸነፍ ይጠበቅበታል። በመቀጠል ከ4 ቀናት በኋላ ሮብ ዕለት ወደ ስፔን ተጉዞ አርሰናል አትሌቲኮ ማድሪድን ይገጥማል። በሻምፒዮንስ ሊግ ወደ ፍጻሜ ለማለፍ በሚደረግ ጨዋታ ማለት ነው። ስለዚህ መድፈኞቹ ከባድ የቤት ስራ የአርሰናል ደጋፊዎችን ድጋሚ ቀና ለማድረግ ተስፋቸውን ለማለምለም ካሁን በኋላ ያሉ ጨዋታዎች በጣም ወሳኝ ናቸው። ከኒውካስትል ጋር ይጫወታል። ከዛ ሮብ ከአትሌቲኮ ማድሪድ ጋር ይጫወታል። ድጋሚ ሮብ ከአትሌቲኮ ማድሪድ ከተጫወተ በኋላ ደግሞ መድፈኞቹ ቅዳሜ 1 ሰዓት ተኩል ድጋሚ በኤምሬትስ ስቴዲየም ከፉልሃም ጋር ይጫወቱና ቀጣይ ማክሰኞ ደግሞ ሁለተኛውን ጨዋታ በኤምሬትስ ከአትሌቲኮ ማድሪድ ጋር አርሰናሎች ይጫወታሉ። በተለይ አትሌቲኮ ማድሪድን ማሸነፍ እና ኒውካስትልን ማሸነፍ ከፍተኛ የሆነ የስነ ልቦና መነቃቃትን ድጋሚ በአርሰናል ቤት መፍጠር የሚችል ነው። አትሌቲኮ ኒውካስትልን ማሸነፍ ካሁን በኋላ ያሉ ቀሪ ጨዋታዎችን እናሸንፋለን የሚል ትልቅ ስሜት እንዲፈጠር ያደርጋል። ከቀሩት ጨዋታዎች ውስጥ አርሰናል ሊከብደው የሚችለው ቡድን እኔ በግሌ ከማስባቸው ከዚህ በፊት ከነበሩ ጨዋታዎች ተነስቼ ኒውካስትልና ዌስትሃም ሊከብዱት ይችላሉ የሚል እምነት አለ። ኒውካስትልና ዌስትሃም አርሰናልን ነጥብ የማስጣል አቅም አላቸው ያሳዋል። ስለዚህ አርሰናል ቀጣይ ቅዳሜ ኒውካስትልን ማሸነፉ ከቀጣይ 4 ጨዋታዎች ዋነኛውን አሸነፈ ብዬ ነው የምቆጥረው። ከዛ ደግሞ ሮብ ዕለት አትሌቲኮ ማድሪድን የሚያሸንፍና ለአርሰናል ደጋፊዎች ወደ ፍጻሜ ማለፍ እንደሚችል ተስፋ የሚሰጥ ከሆነ ምናልባት የውድድር ዓመቱ በድጋሚ ወደ ደስታ ሊቀየር የሚችልበት እድል አለ። ለነዚህ ጨዋታዎች ደግሞ የነ ቡካዮ ሳካ መኖር በጣም ጥቅም አለው። ማዱኬ ጥሩ ተጫዋች ነው። ነገር ግን ማዱኬ 90 ደቂቃ የምታጫወቱት ተጫዋች አይደለም። እዛ ስፍራ ላይ የግድ ቡካዮ ሳካ ያስፈልጋል። ቡካዮ ሳካን ታሰልፋላችሁ። ቡካዮ ሳካ ክሊኒካል ጨራሽ እንደሆነ ይታወቃል። የመጨረሻ ኳሶቹ ወይ አሲስት ናቸው ወይ ግቦች ናቸው። ማዱኬ ድሪብለር እንደሆነ ይታወቃል። ተጫዋቾችን ጥሩ ይሸውዳል፣ አደጋ የሚፈጥሩ ኳሶችን ያመጣል። ነገር ግን አፈጻጸሙ ጥሩ አይደለም። ስለዚህ ቡካዮ ሳካን ታስገባላችሁ። ጨዋታው ላይ ጥሩ እንዲንቀሳቀስ ትፈልጋላችሁ። ጥሩ ከተንቀሳቀሰ ሰየው፣ ጥሩ ካልተንቀሳቀሰ ደግሞ ኖኒ ማዱኬን ታስገባላችሁ። ኖኒ ማዱኬን ታስገቡና ኖኒ ማዱኬ ጥሩ ካልተንቀሳቀሰ ደግሞ ቡካዮ ሳካን ታስገባላችሁ። በተለይ በሻምፒዮንስ ሊግ ምሽቶች የቡካዮ ሳካ መኖር ግድ ነው። ቡካዮ ሳካና ማዱኬ በዛ ስፍራ ላይ የግድ አማራጮች ስለሚያስፈልጉ ማለት ነው። አሁን በጥሩ ነገሩ ከሞላ ጎደል ተጫዋቾች እየተመለሱ ነው የሚገኙት። ኦዴጋርድ ተመልሶ በማንቸስተር ሲቲ ጨዋታ የሰራውን ተመልክተናል። በነገራችን ላይ ብዙዎች ማርቲን ኦዴጋርድ አይችልም ወይም ደግሞ ማርቲን ኦዴጋርድ መቀየር ነበረበት የሚሉ ሰዎችን እየሰማው በጣም እየተደነኩኝ ነበረ። ማርቲን ኦዴጋርድ በማንቸስተር ሲቲ ጨዋታ 41 ኮምፕሌት የሆኑ ፓሶችን በማድረግ አንደኛው ቀዳሚ ተጫዋች ነው። 4 ቻንሶችን ክሬት በማድረግ አንደኛው ተጫዋች ነው። የሲቲ የመጨረሻ የግብ ክልል ላይ 15 ኳሶችን በማቀበል የመጀመሪያው ተጫዋች ነው። 7 ኳሶችን ሪከቨር በማድረግ አንደኛው ተጫዋች ነው። ኤክስፔክትድ አሲስት 0.33 በማድረግ አንደኛው ተጫዋች ነው። ለካይ ሃቨርትዝ የሰጣትን ኳስ ማንሳት እንችላለን። ሃቨርትዝ ባይስቶ ኖሮ ያ ኳስ የማርቲን ኦዴጋርድ አሲስት ነበር። ኤብሪቼዜ አንግል የገጨበት ኳስ ማን የሰጠው? ማርቲን ኦዴጋርድ ነው የሰጠው። ስለዚህ እነዚህን ሲመለከቱ ማርቲን ኦዴጋርድ በጣም ለአርሰናል ማጥቃት በተለይ አርሰናል ብዙ ግብ እንዲያስቆጥር ብዙ የግብ ዕድል እንዲፈጠር ከተፈለገ
ኦዴጋርድ ሜዳ ውስጥ መኖር አለበት። ስለዚህ የኦዴጋርድ መመለስ በጣም ትልቅ ጥቅም ነው፣ ኤዜም እዛ ጋር ስላለ ማለት ነው። አሁን የቡካዮ ሳካ ቀጣይ ሳምንት መመለስ ከፍተኛ አቅምን በአርሰናል ቤት ይጨምራል። ሌላኛው አሁን የሚጠበቁት ቲምበርና ካላፊዮሪ ናቸው። ካላፊዮሪ በተለይ ከጉዳቱ እንዳገገመ ተሰምቷል። ካላፊዮሪ በኒውካስትሉም ጨዋታ ተቀያሪ ወንበር ላይ ሊኖር እንደሚችል ይታወቃል። በተለይ አርሰናል ግን ማግባት ሲቸግረው ካላፊዮሪ እንዴት ማጥቃቱን እንደሚያግዝ አይታቸዋል። ስለዚህ ካላፊዮሪ ወደፊት እየሄደ ግቦችን ለማስቆጠር እንደሚያግዝ ተመልክተናል። ስለዚህ አስፈላጊ ተጫዋች እንደሆነ ማንሳት ይቻላል። ጁሪየን ቲምበር ከጉዳቱ በጥሩ ሁኔታ እያገገመ እንደሆነ ተሰምቷል። ነገር ግን በኒውካስትሉ ጨዋታ የመድረስ እድሉ ጠባብ እንደሆነና ልክ እንደ ቡካዮ ሳካ በአትሌቲኮ ማድሪዱ ጨዋታ ወደ ሜዳ ይመለሳል ተብሎ እንደሚጠበቅ ተሰምቷል። በእርግጥ በጁሪየን ቲምበር በኩል ሞስኬራ ጥሩ እየተንቀሳቀሰ ይገኛል። ከሞላ ጎደል ከቤን ዋይት በእጥፍ የተሻለ እንቅስቃሴን ክርስቲያን ሞስኬራ እያደረገ እንደሚገኝ ተመልክተናል። ስለዚህ ቲምበር በአትሌቲኮ ማድሪዱ ጨዋታ ቡካዮ ሳካም ይመለሳል ተብሎ ይጠበቃል። በተለይ አርሰናል ካሁን በኋላ ግቦችን ማስተናገድ የለበትም። እንደነገርኳችሁ ፕሪሚየር ሊጉ በግብ ብቻ ሊወሰን የሚችልበት እድል ከፍተኛ ስለሆነ አርሰናል ግቦችን ማስተናገድ ስለሌለበት ግብ እንዳያስተናግድ ደግሞ የነ ጁሪየን ቲምበር መመለስ በጣም አስፈላጊ ጉዳይ ስለሆነ ጁሪየን ቲምበርም በአትሌቲኮ ማድሪዱ ጨዋታ ወደ ሜዳ ይመለሳል ተብሎ ነው የሚጠበቀው። እንግዲህ አርሰናል ስለ ኒውካስትል ጨዋታ አንስቼላችኋለሁ። ኒውካስትል ያን ያህል ለምንም የሚፎካከር ቡድን ስላልሆነ ለአርሰናል ይህ ቀለል ሊያደርግለት ይችላል። ለአርሰናል ሌላኛው ከበድ ሊል የሚችል ጨዋታ ከጠየቃችሁኝ የፉልሃምም ጨዋታ ትንሽ ከበድ ሊል ይችላል። በእርግጥ በኤምሬትስ የሚደረግ ጨዋታ ነው። ፉልሃምም ብዙ ጊዜ አርሰናልን ነጥብ አስጥሎ የሚያውቅ ቡድን ነው። ባለፈው ዓመትም አርሰናልን ነጥብ እንዳስጣለ እናስታውሳለን። ፉልሃም 12ኛ ደረጃ ላይ ነው የሚገኘው። 8ኛ ጋር ካለው ቡድን የሚለየው በ3 ነጥብ ብቻ ነው። ስለዚህ ወደዛ ለመሄድ ምናልባትም ፉልሃም የቻለውን ሁሉ ሊያደርግ ይችላል። ነገር ግን አርሰናል በሜዳው እንደመጫወቱ ፉልሃምን በተቻለ አቅም ለማሸነፍ ሜዳ ላይ መታገል አለበት። በዘንድሮው የውድድር ዓመት እንደምታስታውሱት አርሰናል ከሜዳው ውጪ ተጉዞ በትሮሳርድ የ58ኛ ደቂቃ ብቸኛ ግብ ነው ፉልሃምን አሸንፎ የመጣው። ይህም ምን ያህል አስቸጋሪ ጨዋታ እንደነበር እናስታውሳለን። ስለዚህ አርሰናል ፉልሃምን ከገጠመ በኋላ ዌስትሃምን ከሜዳው ውጪ የሚያስተናግድበት ጨዋታው ነው በጣም ከባዱ ጨዋታ ተብሎ የሚጠበቀው። ምክንያቱም ዌስትሃም ከወራጅ ቀጠና ለማምለጥ ከቶተናም ጋር ከፍተኛ ትግል ውስጥ ነው የሚገኙት። በእርግጥ አርሰናል ከዌስትሃም ጋር እስኪገናኝ ድረስ የወራጅ ቀጠናው ጉዳይ ሊወሰን ይችላል። ወይ ቶተናም ነጥቦችን ጥሎ መውረዱን ሊያረጋግጥ ይችላል፣ ወይ ደግሞ ዌስትሃም ነጥቦችን ጥሎ ቶተናም ነጥቦችን አግኝቶ በጣም ሊራራቁ ይችላሉ። ተስፋ ላይኖራቸው ይችላል። እስከዛ ያለውን ባናቅም አሁን ባለው ቁጥራዊ መረጃ ግን ዌስትሃም ላለመውረድ ስለሚጫወት ከሜዳው ውጪ ነው። ሁለተኛ የለንደን ደርቢ ነው። አርሰናል በዌስትሃም ብዙ ጊዜ እንደሚቸገር እናውቃለን። ስለዚህ ይህ ጨዋታ ከባድ ይሆናል ተብሎ ይጠበቃል። በመቀጠል አርሰናል መውረዱ ማይቀረውን በርንሌ በሜዳው ኤምሬትስ ነው የሚገጥመው። መጨረሻ ላይ ደግሞ ክሪስታል ፓላስን ከሜዳው ውጪ ይገጥማል ማለት ነው። ስለዚህ ካሁን በኋላ ከለንደን ውጪ አርሰናል አይጓዝም። ሁሉም ጨዋታዎች ለንደን ላይ ናቸው። ኒውካስትል ኤምሬት ነው የሚጫወተው፣ ፉላም ኤምሬት ነው የሚጫወተው፣ ዌስትሃም እዛው የመኪና መንገድ ነው፣ በርንሌ ኤምሬት መጥቶ ነው የሚጫወተው፣ ፓላስም የለንደን ክለብ ነው የመኪና መንገድ ነው። ስለዚህ መድፈኞቹ በደንብ እረፍት እያደረጉ ስለሆነ እያንዳንዱን ጨዋታ የሚያደርጉት ለዛ ነው በርካቶች አርሰናል በፕሪሚየር ሊጉ ከወረቀት አንጻር ከሲቲ የተሻለ ተጋጣሚዎች አለው ብለው የሚያነሱት። ምክንያቱም የሲቲን ስትመለከቱ ኤቨርተን እና ቦርንማውዝ ከሜዳ ውጭ ያሉበት በኤቨርተን ሜዳና በቦርንማውዝ ሜዳ ማለት ነው። እንደዚሁም ደግሞ በሜዳውም ደግሞ ብታዩ ማን አለበት? ፓላስም አለበት። እንደዚሁም ደግሞ አስቶን ቪላም በማንቸስተር ሲቲ ሜዳ ይጫወታል። ያው አስቶን ቪላ ለማንቸስተር ሲቲ ምን ያህል ከባድ ቡድን እንደሆነ ይታወቃል። ቦርንማውዝ ነው። ኤቨርተን ደግሞ ለአውሮፓ የሚጫወት ቡድን ነው። ቦርንማውዝም ለአውሮፓ የሚጫወት ቡድን ነው። አስቶን ቪላም እንደዛው 3ኛ ደረጃ ላይ ለመምጣት የሚጫወት ቡድን ነው። በአሁኑ ሰዓት 4ኛ ደረጃ ላይ በፕሪሚየር ሊጉ የሚገኝ ቡድን ስለሆነ በወረቀት አንጻር ከተመለከትነው የማንቸስተር ሲቲ ጨዋታ ከአርሰናል ይከብዳል። አዎ ሀቅ ነው። ወረቀት ላይ ስንመለከተው የሲቲ ጨዋታ ከባድ ነው። አሁን ትልቁ ጥያቄ ምንድነው? የሜንታሊቲ ጥያቄ ነው። ትልቅ የሚወስነው ነገር ምንድነው? ሜንታሊቲ ነው። አርሰናል ባለፉት ጨዋታዎች ተሸንፏል። በ9 ነጥብ ርቆት የነበረው ሲቲ ደርሶበታል። ባለፉት ዓመታት በዚህ ወር ላይ ጥሩ እድል የለውም። በመጨረሻው የውድድር ዓመት ላይ ነጥቦችን በጣም ይጥላል። ሲቲን ስንመለከት ፔፕ ጋርዲዮላ በውድድር ዓመቱ መጨረሻ ላይ በጣም ነጥቦችን ይሰበስባል።
በአሸናፊነቱ ይቀጥላል። ልዩነቷ ናት። እቺን ልዩነት ነው አርቴታ ስነ ልቦናውን ተጫዋቾችን ማነሳሳትና መቀየር ያለበት። ይህን መቀየር ካልቻለ አርሰናል በኒውካስልም በበርንሌይም ወይ በዌስትሃምም ነጥብ ሊጥል ይችላል። ምክንያቱም ዋናው የሜንታሊቲ ጉዳይ ስለሆነ ማለት ነው። ነገር ግን ሜንታሊቲው ምንም እንዳልሆነና እንዳልተጎዳ እነ ኒውካስልን እነ ፉልሃምን እያሸነፈ ለሲቲ ማሳየት የሚችል ከሆነ ሲቲዎች ኦኬ አርሰናል አሁንም አልተረበሸም፣ በራስ መተማመኑ አለ በሚል ጫና ወደ እነሱ እንዲዞር ማድረግ ይችላል አርሰናል። በተለይ አርሰናል ደግሞ ቀደም ብሎ ነው ከሲቲ ሁለት ጨዋታዎችን የሚያደርገው። ሲቲ ከበርንሌይ ጋር ከተጫወተ በኋላ አርሰናል በተከታታይ ኒውካስልና ፉልሃምን በመግጠም ከሲቲ ቀድሞ የፕሪሚየር ሊግ ጨዋታዎችን ያደርጋሉ፣ ሁለት ጨዋታዎችን። ስለዚህ እነሱን ማሸነፍና መሪነቱን ድጋሚ ማስፋት ሲቲ ኦኬ አሁንም አርሰናል አለ የሚል ስሜት እንዲኖርና ጫና እንዲያደርግ ማድረግ ስለሚችል የፕሪሚየር ሊግ ዋንጫ ገና አልተጠናቀቀም። የሚወስነው የጭንቅላት ጉዳይ ብቻ ነው። አርሰናል ባለፈው ዓመታት እንደምናውቀው በዚህ ወር ላይ እንደዚህ መደንገጡ ሜንታሊቲ መውረዱን በፍጹም መቀበል የለባቸው፣ መቀየር አለባቸው። አርቴታ በተለይ ላይ ትልቅ ስራ መስራት አለባቸው። ምክንያቱም የአርሰናል ደጋፊ ዋንጫ ይፈልጋል። ዋንጫ ካልመጣ ጥሩ ጨዋታ መጫወት፣ አመቱን ሙሉ አንደኛ ሆኖ መቀጠል፣ መጨረሻ ላይ ሁለተኛ ሆኖ መጨረስ አይፈልግም። ስለዚህ አርቴታ ይህንን ይረዳሉ ብዬ ጠብቃለሁ። ስለዚህ በሚቀጥሉት ጨዋታዎች የሚፈጠሩትን ጉዳዮች እንመለከታለን። በዛሬው ጉዳይ አርሰን ቬንገር እንግዲህ አርሰናል የፕሪሚየር ሊጉን ዋንጫ ይበላል ሲሉ መናገራቸውን አነሳን። የቡካዮ ሳካን እና የቲምበርን እንደዚሁም የካላፊዮሪን ለመመለስ መቃረብ ተመለከትን። ስለ አሰልጣኝ አርሰን ቬንገር ሀሳብ ምን ትላላችሁ? አርሰናል አሁንም የፕሪሚየር ሊጉን ዋንጫ የመብላት እድል አለው ወይስ ሁሉም ነገር አብቅቷል? የቡካዮ ሳካ መመለስ እንደዚሁም በሻምፒዮንስ ሊጉና በፕሪሚየር ሊጉ ላይ ምን አይነት አስተዋጽኦ ሊኖረው ይችላል? የእናንተን ሀሳብ በአስተያየት መስጫው ኮመንት ላይ አስቀምጡልኝ። ሀገር ውስጥ ከባህር ማዶ ናችሁ በየዕለቱ ስፖርታዊ መረጃዎችን የምትከታተሉ ውድ የዩቲዩብ ቤተሰቦቼ ከልብ እያመሰገንኳችሁ፣ እንግዲህ አርሰናል እዚህ ደርሷል። ካሁን በኋላ የፈጣሪም እርዳታ ጭምር እድልም ጭምር ታስፈልጋለች። ያ ደግሞ እንዲሆን ከልቤ እመኛለሁ። በሌላ መረጃ እስከምንገናኝ በያላችሁበት ሰላም ተመኘውላችሁ።